ሕዝቅያስ በዳዊት ዘመን የነበረውን ነገር ማስተካከል ነበረበት። እግዚአብሔር የቱ ጋር እንደሚገኝ ስለሚያውቅ የመጀመሪያ ተግባር ያደረገው ቤተ መቅደሱን ምን ማድረግ ነው ነበረ። አዎ የእግዚአብሔር ክብር እኮ ከቤተ መቅደሱ አልሄደም። ለበሉ ነው ክብሩ የተወሰደው በሰለሞን አማካኝነት የተሰራው ኢየሩሳሌም ያለው የመጀመሪያው ቤተ መቅደስ ሲመረቅም የእግዚአብሔር መንፈስ ማደሪያ እንዲሆንበት ታስቦ ነው የተሰራው። ስለዚህ እግዚአብሔር መንፈስ በቅዱስተ ቅዱሳን ውስጥ ክብሩ ካህናት ሊቀ ካህን እስካልተመረጠ ድረስ ወደዛ መግባት አይችሉም። ነገር ግን ክብሩ እዛው ነው ያለው። ማንም ሰው መግባት አይችልም። ሰዎች ከገቡ ምን ይላሉ? ይሞታሉ። ዝም ብላችሁ አስቡት። ሕዝቡ ከአምላኩ ልቡን ስላሸፈተ ክብሩ እያለ በጣም ስሙኝ፣ ያ ግሎሪ እያለ ያ ክብር እያለ ሕዝቡ ግን በባርነት ነው። ምኑ ተዘግቷል? የቤተ መቅደሱ በር ተዘግቶ ነበረ። ክብሩ ተወስዷል እንዴ? ሌላው ቢቀር እንኳን ታቦቱ በተማረከ ጊዜ አፍተን ተጠብቆ የእግዚአብሔር ክብር በምኑ ላይ ነበር? በታቦቱ ላይ ነበረ። ታቦቱ በገባበት ቤት ሁሉ ታቦቱን የተቀበሉት የቃል ኪዳን ታቦቱ የተቀበሉ ሰዎች ይባረኩ ነበረ፣ እዛ ላይ ካለው ክብር የተነሳ። አንዳንዶች ደግሞ ኪዳኑን ተቃርነው በቆሙት ጠላቶቻቸው ፊት እግዚአብሔር ኃይሉን እየገለጠ ዳጎን በፊት ለፊቱ ተሰባብሮ እስኪወድቅ ድረስ የእግዚአብሔር ክብር ከቃል ኪዳን ታቦቱ ላይ እንዳለም እንደነበረም ምስክር ተጽፎልናል። በሕዝቅያስ ዘመን ግን ክብሩ እንዳለ ነው፣ ግን ምኑ ተዘግቶ ነበረ? በሩ ተዘግቶ ነበር፣ የቤተ መቅደሱ በር። ስለዚህ አንድ ነገር አላቸው። ለዛ ነው እግዚአብሔር በአባቱ በዳዊት ዘመን እንደነበረው የዳዊትን መንገድ ተከትሎ ሄዷል ተባለ። ምንም እንኳን መጨረሻ ላይ ስንፍና ቢሰራም ግን አንድ አካሄድ ገብቶታል። እግዚአብሔር የሚሰራው እንዴት እንደሆነ የገባው ነገር ስላለ ነው። አሁን ሌላ ነገር አይደለም ማለት። አሁን ምኑ ማስተካከል ነው ያለብኝ? የበረከቱን ምንጭ፣ የኃይሉን ምንጭ፣ የስኬቴን ምንጭ፣ የሰላሜን ምንጭ፣ የደስታ ምንጭ የሆነውን ለሕዝቡ ለኔ ብቻ አይደለም ማለት። ይሄ ኔሽን ሰላሙ የሚገኘው ከዚህ ነው የሚቀዳው። ይሄ ኔሽን ጸሎቱ የሚመለስለት ከዚህ ነው። ታስታውሳላችሁ ሰለሞን ለእግዚአብሔር የተናገረው ጌታ ሆይ አለ፣ ማንም ሰው ወደዚህ ቤተ መቅደስ መጥቶ ቢጸልይ ጸሎቱ ምን ይበልለት? ይሰማ እና እግዚአብሔር እሰማለሁ አለ። ማንም ጥያቄ ቢኖርበት፣ ቋጠሮ ቢኖርበት፣ እርዳታ ቢፈልግ ብቻ ሌላ ቦታ አይደለም አለ፣ መጥቶ ክብሬ ወዳለበት መንፈሴ ወደ አስቀመጥኩበት ቤተ መቅደስ መጥቶ ምን ይበል? ይጸልይ። እኔ ምን እለዋለሁ? እሰማለሁ። ስለዚህ የሚነሱት በብሉይ ኪዳን ጊዜ የተነሱት አባቶች ይህንን ነገር ያውቃሉ። አካሄዱን ያውቁ ነበረ፣ አደራረጉን ያውቁ ነበረ። መዝሙር 103 እኔ ያነበዋለሁ። እግዚአብሔር ፍቅር ነው ይላል። አሁን ይሁት አሁን ይሄ ጌታ ነው። አሁንም አዲስ ኪዳን ላይ ባህሪው አልተለወጠም፣ ፍቅሩ አልተለወጠም፣ በጎነቱ አልተለወጠም። ከዛ ማን የቀመሰው ነው? ከዚህ ማን ያገኘው መንገዱን? ማን ነው የያዘው? ማን ነው የተነካካው ከዚህ ጌታ ጋር? ዳዊት እንደዚህ ያለ፣ ነፍሴ ሆይ እግዚአብሔርን ባርኪ፣ የውስጥ ሰውነቴም ሁሉ ቅዱስ ስሙን ባርኪ። ነፍሴ ሆይ እግዚአብሔርን ምን አርጊ? ባርኪ፣ ውለታውን ሁሉ አትርሺ ይልና ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ ምን የሚል የሚፈውስ እግዚአብሔር ኃጢአትን ይቅር ይላል አለን። እሱ ብቻ አይደለም አለ፣ መልካም አባት ስለሆነ ደዌን ሁሉ ምን ያደርጋል አለ? ይፈውሳል። ነፍሱ ነው የሚነግራት። አንቺ ስሚ ነፍሴ ሆይ ኃጢአትሽን ሁሉ ይቅር የሚል እኮ እሱ ነው።
ደግሞ በበሽታ በደዌ በስቃይ ውስጥ ካለሽ ደዌሽን ሁሉ ምን የሚል የሚፈውስ ሕይወትሽን ከጥፋት ጉድጓድ ምን የሚል የሚታደግ ጥፋት ካለ ማንም ሰው ማንንም ማዳን አይችልም። ሰው ገደብ አለው። መጥቶ ሰዎች የሚረዱበት በቃ ብለው አይ እንግዲህ ምን እናርግ እኛ ምንችለውን ነገር አድርገናል። ሆስፒታል ስትሄድ እኮ እንደዛ ነው የምትባለው ዶክተር ጋር ያለ የሌለ ፍርታችንን ተጠቀመናል። በቃ እናቃለን የምንለውን ዕውቀት ዘመናዊ የሆኑ መሳሪያዎች ተገጥመዋል። የሚያስፈልገው ለዚህ በሽታ እንዲህ ነው የሚባለውን መድኃኒት ሁሉ ምን ብለናል ተጠቅመን አይተናል። ከዛ በኋላ በጣም ከአቅማቸው በላይ ሲሆን ምንድነው የሚሉት? ይፈር ይጽፉልህና ወደ ቤት ውሰዱትና ጠብቁት ይባላልሽ። በቃ እኛ ማድረግ ያለብንን ለካ ሰው ማድረግ ያለበትን ይጨርሳል። የሆነ ቦታ ላይ በቃ ገደብ አለው። ዳዊት ስለገባው ነው አለ ሕይወትሽን ከጥፋት ጉድጓድ ምን የሚል የሚታደግ ምሕረትና ርኅራኄን የሚያቀናድሽ ጎልማሳነትሽን እንደ ንስር ይታደስ ዘንድ ምኞትሽን በበጎ ነገር የሚያረካና የሚያጠግም ማን ነው? እርሱ ነው አለ ዳዊት። የእግዚአብሔርን ሕያውነት፣ የእግዚአብሔርን በጎነት፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ፈዋሽነት የተረዳ ንጉሥ ነበረ። ሕዝቅያስ በዳዊት በአባቱ በማን መንገድ መሄድ ፈለገ? አሁን መጽሐፉን ሁለተኛ ዜና 29 በማን መንገድ ሄደ ነው ቢለው እዩት ቁጥር 2 ሕዝቅያስ የቀድሞ አባቱን የንጉሥ ዳዊትን መልካም ምሳሌ በመከተል የንጉሥ ማንን? ዳዊትን መልካም ምሳሌ። ልብ በሉ ዳዊት መዝሙረኛው ዳዊት እኮ ጽፎልናል። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ልቤን ደስ አለው። ማን ያለው ይሄን? ዳዊት። የአባቱን የዳዊትን መንገድ ተከተለ ሕዝቅኤል ሲለን ምን እያለ ነው? ሕዝቅያስም ተነስቶ ወደ እግዚአብሔር ቤት መሄድ መንገዱን እኮ ነው እየተከተለ ያለው። ጳውሎስ ለጢሞቴዎስ ያለው ምንድን ነው? አካሄዴን አይደል ያለው? እውነቴን ከራዬን ያለፍኩበትን ነገር ሁሉ ምን በለኝ ፎሎ፣ እኔ ሄድኩበትን እኔ ክርስቶስን እንደምመስል አንተም ራሱ የኔን መንገድ ተከተል። ሚስጥሩ ስለገባው ሕዝቅያስ ሚስጥሩ ስለገባው አሁን አለ መከተል ያለብኝ የማንም መንገድ እንደሆነ አውቃለሁ። መከተል ያለብኝ የዳዊት የበረከቱ ምንጭ፣ የዳዊት የከፍታው ምንጭ፣ የዳዊት የመንገሱ ምንጭ፣ የዳዊት እንደዛ ከፍ የማለቱ ምንጭ፣ የብልጥግናው ምንጭ ማን ነው? በየትኛው መንገድ ነው የሄደው? እንዴት ስለሄደ ነው? ሕዝቅያስ ይህን ፈለገ። አንብበው መዝሙር 103 ላይ ነኝ። እንዲህ ይላል መልሶ ቁጥር 6 እግዚአብሔር ለተጨነቁት ሁሉ ቅን ፍርድን ይሰጣቸዋል ይልና ቁጥር 7 መንገዱን ለሙሴ ስራውን ለእስራኤል ሕዝብ አሳወቀ። እግዚአብሔር አየና ሲያይ ሕዝቡ መንገድ አይደለም የሚፈልገው ሊጎ ባህታ በቃ ሕዝቡ የሚፈልገው መብላት፣ መጠጣት፣ የጎደለው ነገር እንዲሞላለት ፍላጎቱ ያ ነው። መንገዱን አይደለም የሚፈልገው። እግዚአብሔር ሙሴን ሲመለከተው ሙሴ የሚፈልገው ከእግዚአብሔር የሚገኘውን አይደለም። ሙሴ የሚፈልገው እግዚአብሔር ማንነቱን እና እንዴት እንደሚሰራ መንገዱን ነው የፈለገው። ልቡን አደራረጉን ፈለገ። ከሱ የሚገኘውን እንዲባል የለ አንዳንዴ ማለት እንትና ያው ዝም ብሎ ሰዎች ሲጠቀሙበት ነው። እኛ ባደግንበት ማህበረሰብ ውስጥ ያደግነው ኢትዮጵያ ስለሆነ የትም ፍጪው አያገባንም ነው አይደል? ሰው የምንፈልገው ዱቄት ነው። ተፈለገ ወፍጮ ቤት ይፈጭ ተፈለገ ምናምን አንተ ሰው አያገባንም ነው አይደል? ነገሩ ሊገለጽ የተፈለገበት እኮ መንገዱ ነገሩ የመጣበት እንትን አያገባንም። እኛ ብቻ የምንፈልገው ዱቄቱን ነው። አያችሁ እስራኤላውያን እንዲህ አይነት ልብ ነበራቸውና እግዚአብሔር ነው መንገዱን ለማን አሳየ? ለሙሴ አሳየና ምክንያቱም ሙሴ የፈለግከውን አድርግ ነው የምፈልገው ብቻ ይምጣ እንጂ ምናምን የሚላል
መንገድ ነው የሚለው መንገዱን። እስራኤል ሕዝብ ደግሞ ከዛ የሚገኘውን ውጤት አይተዋል። ከተማ ውስጥ ምድረ በዳ ላይ በቃ ውሃ ጠጥተዋል። ከሰማይ መና ሲዘንብላቸው አይተዋል። እንዴት ነው የዘነበው ምናምን አያገባቸውም። ትኩረታቸውም አይደለም። እነሱ ብቻ ያሁን ነገራቸው ምን ይበል ይሳካ፣ ይስተካከል፣ ይብሉ፣ ይጠጡ ነገሮች አካል የያዙላቸው እንጂ እንዴት ነው የመጣው በምን አይነት መንገድ ነው የመጣው ነው። ሕዝቅያስ ይሄ ነገር ስለገባው ቅድሚያ መስተካከል ያለበት ነገር አለ አለሽ። ቅድሚያ ላስተካከል የሚገባው ነገር አለ። ምን ይበል አለ? ተዘግቶ የነበረው ቤተ መቅደስ ምን ይበል ይከፈት። እስቲ ቀኝ እጆቻችሁን አንሱና እኔ በሉ የሕያው የእግዚአብሔር ቤተ መቅደስ ነኝ በሉ። አዎ ይከፈታል። አሁን ቤተ መቅደሱ ምን ይበል ይከፈት። እሱ ብቻ አይደለም አላቸው ሌዋውያኖችን። ቆይ ኑ እንዲህ ነው የምናደርገው አሁን አለ። ምክንያቱም ክብሩ የት ነው ያለው? ቤተ መቅደስ ውስጥ። ስለዚህ አንዳንድ መስተካከል ያለባቸው መንጻት ያለባቸው ነገሮች ምን ይበሉ አለ? ይጽዱ። ምን ይበሉ? ይወገዱ አለ። ከየት ሲል ከቤተ መቅደሱ። ምክንያቱም ክብሩ ቤተ መቅደስ ውስጥ ነው ያለው። የበረከታችን ምንጭ እሱ ነው። የሰላማችን ምንጭ እሱ ነው። ታውቃላችሁ፣ የእግዚአብሔር መንፈስ የእግዚአብሔር ክብር ያ በብሉይ ኪዳን የነበረው አባቶች ገዱለት አባቶች የተነካኩት የተገናኙት ያ ግሎሪ ያ ሸካይና ቆላሲያስ ምዕራፍ 1 ጽፍልን ምን አለን? ዘመናት ለትውልዶች ተሰውሮ የነበረው ሚስጥር አባቶች ግን እንዴት ነው ሊመጣ ባለው ዘመን ይሄ ክብር የት ነው የሚሆነው ብለው ነቢያቶች የተነበዩለት ያ የክብር ተስፋ የሆነው ያ ክብርና ያ መንፈስ እኮ በእናንተ ውስጥ ነው እያለ ጳውሎስ ለቆላስይስ ሰዎች ይነግራቸዋል። ያ እኮ ቅዱስ ተቅዱሳን ውስጥ ታስታውሳላችሁ፣ ጌታ ኢየሱስ ክርስቶስ ተፈጸመ ሲል የቤተ መቅደሱ መጋረጃ ከታች እስከ ላይ ከላይ እስከ ታች ምን ሆነ ነው የሚለው? ተተረተረ። የነበረው ክብር የት ሄደ? ተወሰደ። ከዚህ በኋላ የእግዚአብሔር ክብር በቤተ መቅደስ ውስጥ ላይቆይ ጌታ ተፈጸመ ሲል ምኑ ተወሰደ? እዛ የነበረው ክብር ተወሰደ። ያው ክብር ያ መንፈስ ነው። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገን ስንቀበል እኛን ማደሪያ ያደርግ ወዶ በእኛ ውስጥ እንዳለ መንፈስ ቅዱስ ይነግረናል። ሐዋርያው ጳውሎስ ለቆሮንቶስ ሰዎች አላቸው እንደዛ ነው። እናንተ የሕያው እግዚአብሔር ቤተ መቅደሶች እንደሆናችሁ አታውቁምን ይላቸውና ወርዶ ደግሞስ መንፈሱ በእናንተ ውስጥ እንደሚኖር አታውቁምን ይላቸው። እስቲ መንፈስ ቅዱስ በእኔ ውስጥ አለ። ከዛ ምንድን ነው የሚያደርገው? ሕዝቅያስ የቀድሞ አባቶቹን የሄዱበትን መንገድ ተከተለንና የቀድሞ አባቶቻችን ለአምላካችን ለእግዚአብሔር የነበራቸውን ታማኝነት በማጉደል አሳዘኑት። እርሱም በመተው የእርሱ መኖሪያ የሆነውን ስፍራ ፊታቸውን አዞሩ። ቤተ መቅደሱን ተዉ፣ ጀርባቸውን ሰጡትና ትተውት ሄዱ። ረድ ብለን አንብቦ ቀጥለው እንዲህ ይላቸዋል። የቤተ መቅደሱን በር ሁሉ ምን አሉ? ዘጉ። ዋካራዲላ መብራቶቹንም ሁሉ ምን አሉ? አጠፉ። የእስራኤል አምላክ በሆነው በእግዚአብሔር መቅደስ ውስጥ ዕጣን ማጠን ወይንም መስዋዕት ማቀረብን ተዉ። ማይ ጋድ በሩን ምን አሉት? ዘጉት። ዕጣን ማቅረብን መስዋዕት ማቅረብ ምን አሉ? አቆሙ። ተዉ መጸለይ፣ አቆሙ መዘመር፣ ተዉ ጀርባቸውን ሰጡት። ተዘጋ። በቃ ከውስጥ ነበር እኮ ግንኙነታቸው እኮ ከክብሩ ጋር ነበረ። ሲፈልጉ መተው እሱ ጋር ነበር የሚጸልዩት፣ ይጮሁ ነበረ። እግዚአብሔርም ክብሩን ይገልጥላቸው ነበር፣ ይፈውሳቸው ነበር፣ ያጽናናቸው ነበር፣ ይመራቸው ነበር። ግን ገባውና በቃ ጀርባቸው ምን አሉ?
እየመጡ እኮ ዘልባል ላይ እኮ ጌታ እንዲህ አላቸው። የቤተ መቅደሱን ስርዓት ነገራቸው። እሺ እሳቱ ምን እንዳይጠፋ ዘወትር እሳቱ ምን ይበል ይንደድ። ካህናቱ የቤተ መቅደሱን ስርዓት ተነግሯቸዋል በደንብ። ስለዚህ በዚህ ቤተ መቅደሱ ተዘጋ ማለት ካህናት ስራቸው ምን ብለዋል? አቁመዋል፣ ትተውታል፣ በቃ ብለዋል። እና አይቸገሩም እንዴ? ይቸገራሉ። እና መፍትሄ ፍለጋ ወዴት ነው የሚሄዱት? እግዚአብሔር መጠየቅ አቆሙ ማለት ነው። ነገርን ለመቀየር መንበርከክ አቆሙ ማለት ነው። ኖ ተው እባክህ። ፈውስ ሲባል ኖ መጀመሪያ ቅድሚያ እንመጣበታለን። ዛሬ የምጨርሰው ሀሳብ ስላልሆነ ፈውስ ኖ ቆይቶ ለማንኛውም አንድ ማቀው ስፔሻል ዶክተር አለ። ቆይ እንዴት ነው እስቲ ቦታ ይያዝልን እንዲህ ጉዳይ ነበረ። ከዛ እዛ ተኪዶ እሱ ማድረግ ያለባቸውን አድርገው ያቀታቸው ነው ወደ ማሚ መጡ ወደ እግዚአብሔር ብሎ ከላይ የሚያየው ደም ብሎ በአሰፍ ዘመን እኮ አይቷል እኮ ገስታት እንዴት አይደል? እግዚአብሔር አለው አይደል? እኔን እኮ አልጠየቅም ማለት ሀብቱ ስላለ ብር ስላለ ባለ መድኃኒቱ ሄድክ እሱ ጋር በሽታ ምን እንዲልል እንዲፋ እኔ ጋር አልመጣህም አለው። ሲጀመር የሆነ ቀድሜ አላረከኝም። የሆነ የፈለግከውን ነገር አደረክና ጨረስክና በቃ እንደማይሆን ስታቅ እንግዲህ ለመለስ የቀድመው ቤቴ እንደሚሉት አይሲ እሱ ጋር መፍትሄ ካለ እንደዚህ ነው የሆኑት፣ እንደዚህ ነው ያደረጉት። ዘጎ አለ። በቤተ መቅደስ ውስጥ ዕጣን ማጠን ወይንም መስዋዕትን ማቅረብ ተቡ። በዚህም ምክንያት የእግዚአብሔር ቁጣ በይሁዳና በኢየሩሳሌም ላይ ወረደ። በእነርሱም ላይ የወረደው መቅሰፍት ሁሉን የሚያስደነግጥና የሚያስፈራ ይላል። እናንተም ይህ ሁሉ በሚገባ ታውቃላችሁ። አባቶቻችን በጦርነት ተገድለዋል፣ ሚስቶቻቸው፣ ልጆቻቸው ሁሉ እስረኛ ሆነው ተወስደዋል። ከእንግዲህ ወዲህ የእግዚአብሔር ቁጣ በእኛ ላይ እንዳይወርድብን እነሆ እኔ አሁን የእስራኤል አምላክ ከሆነው ከእግዚአብሔር ጋር ቃል ኪዳን ለመግባት ወስኛለሁ። ልጆቼ ሆይ እንግዲህ ቸልተኞች አትሁኑ። ምክንያቱም እናንተ ዕጣን እንድታጥኑለትና ሕዝቡ እርሱም በማምለክ የሚፈጸመውን ስነ ስርዓት እንድትመሩለት እግዚአብሔር የመረጣችሁ ናችሁ። ካህናትን የሰበሰበው ስማቸው ከዚያ በታች የተዘረዘሩ ሌዋውያን በዚያ ነበሩ ይላል። ስማቸውን ይጠቅስልናል። ቁጥር 15 እነዚህ ሰዎች ሌዋውያን ወገኖች ሰብስበው ሁሉም በእግዚአብሔር ሕግ መሰረት ራሳቸውን በስርዓቱ ምን አሉ? አነጹ ይላል። እዚህ ጋር ያለውን ምዕራፍ 28ን 29ን ስታነቡ በደንብ አድርጎ ምን ማድረግ ጀመረ? 30 ላይ በዓላትን ማክበር ጀመረ። ፋሲካን ማክበር ጀመረ። ቤተ መቅደሱን ምን አለ? አነጻ። ምን አለው? አስተካከለ። እግዚአብሔር እንደሚፈልገው እንደሚገባው አዲሶችን አደረገ። ምክንያቱም አንድ የገባው ነገር አለ። አዲስን የወይን ጠጅ ባረግ ያቀማዳ ማስቀመጥ እንደማይቻል በደንብ ገብቶታል። አሁን እግዚአብሔር የሆነ ነገር ማድረግ ሲፈልግ እንዲህ ዝም ብሎ የሚያደርግ አምላክ እንዳልሆነ ስርዓት እና አካሄድ የሚጠይቅ አምላክ እንደሆነ ምን ይላል? ገብቶታል። ስለዚህ ነው ማስተካከል ያለበትን ነገር ሁሉ ምን አለ? አስተካከለ። ጳውሎስ አዲስ ኪዳን ላይ ይሄን በሚገባ ለክርስቶስ ለሆነው ለአዲስ ኪዳን አማኞች አስቀመጠልን። ኤፌሶን ምዕራፍ 4 ላይ ናውጣና ታንበበው። ኤፌሶን ምዕራፍ 4 ወደ ሁለተኛ ነገሥት ኤፌሶን ምዕራፍ 4 ላይ በመደበኛው ትርጉም አነበዋለሁ። ኤፌሶን ምዕራፍ 4
ከቁጥር 17 ጀምሮ ስለዚህ ይህን ነግራችኋለሁ አለ ጳውሎስ፣ በጌታም አደራ ላለሁ በአስተሳሰባቸው ከንቱነት እንደሚኖሩት እንደ አሕዛብ ልትመላለሱ አይገባም። እነርሱ ከልባቸው መደንደን የተነሳ ስለማያስተውሉ ልባቸው ምን ብሏል? ጨልመዋል፣ ከእግዚአብሔር ሕይወት ተለይተዋል። ሕሊናቸው ስለደነዘዘ በማያረካ ምኞት በርኩሰት ሁሉ እንዳሻቸው ለመኖር ቅጥ ለሌለው ብልግና ራሳቸውን አሳልፈው ሰጥተዋል። እናንተ ግን ክርስቶስን ያወቃችሁት እንደዚህ ባለ መንገድ አይደለም። በእርግጥ ስለ እርሱ ሰምታችኋል፣ በኢየሱስ እንዳለ እውነት በእርሱ ተምራችኋል። ቀድሞ ስለነበራችሁበት ሕይወት በሚያታልል ምኞት የጎደፈውን አሮጌውን ሰውነታችሁን አውልቃችሁ እንድጥሉ ተምራችኋል። ደግሞም በአእምሯችሁ መንፈስ እንድትታደሱ እውነተኛ በሆነው ጽድቅ እንዲሁም ቅድስና እግዚአብሔርን እንዲመስል የተፈጠረውን አዲሱን ሰው እንድትለብሱ ነው። ስለዚህ ውሸትን ምን በሉ? አስወግድ። መጣል ወደ ቤተ መቅደሱን የሚያደበዝዙ የብርሃን ልጆች ልንኖር ተጠርተን የሚያበላሹ ያደበዝዙ። እኛውን የሰለሞንን በፊት የነበረውን አጸዳ ጠረገ ምናምን ሲለን አሁን ምን እንጥረግኛ? ይሄንን ነው አይደለም። አሁን አዲስ ኪዳን ላይ መጥቶ እኛ ጋር ነው የመጣው። ልብሳችን ላይ ሊመጣ ነው። መንፈሳችን ድኗል። የጌታ መንፈስ በመንፈሳችን ውስጥ ነው። ከዛ መጣና ጳውሎስ እናንተ የሕያው እግዚአብሔር ቤተ መቅደስ ስለሆናችሁ የእውነትን ልብስ ለብሳችኋል፣ በጽድቅ በቅድስና የሚመላለሰውን አዲሱን ሰው ምን ብላችኋል? ለብሳችኋል። በአእምሯችሁ መንፈስ መታደስ ተለወጡ ካለ በኋላ ልናስወግድ የሚገባን ሲለን ምን እያለን ነው? እናጸዳ። ከኛ ጋር ሊኖሩ የማይገቡ ነገሮችን ምን አለን? ነገረንና የመጀመሪያ ሲነግረው ውሸት ምን አድርጎ አለ? ግዱ። ያ ማለት ጳውሎስ በአማኙ መካከል ስላለ አይደለም የሚለው ይመስለኛል። ስለሌለ ነው ወይስ ስላለ አስወግዱ ያለው? ስላለ ነው እንጂ እያለ ያለው ውሸትም አስወግዱ። ውሸት የማን ነው? የዲያብሎስ ነው። ጌታ ኢየሱስ ክርስቶስ ከመጀመሪያው ሲናገር እሱ ነፍሰ ገዳይ ነው። ውሸትን እንደውም ክሪኤት አድርጎ ፋብሪኬትድ አድርጎ ምን ይላል? ይናገራል። አስወግዱ አለ። እሱ ስራ ነው። እናንተ ይሄ ነገር ምን እንዳይገኝ ሲጀምር ከላይ ግን በአእምሯችሁ መንፈስ መታደስ ተለውጡ አለ ጳውሎስ። አእምሯችሁ ካልታደሰና ካልተለወጠ ክሬት ልታደርጉት ይችላል። ያ ደግሞ ለነገ መንገዳችሁ የእሱ ዕቃ ስለሆነ እንቅፋት ይሆንባችኋል። ወግዱ አለ። ያስ እንዳደሰው ከዛ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ሁላችሁም የአንድ አካል ብልቶች ናችሁና እውነትን ለመናገር ምን በሉ? ራሳችሁን አሰልጥኑ፣ ተነጋገሩ። ቆላስያስ ምዕራፍ 3 ላይ ሄዳለሁ። ቆላስያስ ምዕራፍ 3 ላይ ከቁጥር 8 ጀምሮ እንዲህ ይላል። ቁጥር 5 ጀምሮ ላንብቡ። ስለዚህ ይልና ምድራዊ ምቾቶቻችሁን ግደሉ። እነዚህም ይላል ዝሙት፣ እርኩሰት፣ ፍትወት፣ ክፉ ምኞት፣ አምልኮተ ጣዖት የሆኑ መጎምጀት ናቸው። በእነዚህ ምክንያት የእግዚአብሔር ቁጣ በማይታዘዙት ላይ ይመጣል። እናንተም ቀድሞ በኖራችሁበት ሕይወት በእነዚህ ትመላለሱ ነበር። አሁን ግን የአሁን ጊዜ ነው። ቁጣን፣ ንዴትን፣ ስድብን፣ ሐሜትን፣ አሳፋሪ ንግግርን የመሳሰሉትን ሁሉ ምን በሉ አላው ነው። ይኸውላችሁ እግዚአብሔር አሳፋሪ ንግግር ማለት ይህ ዝም ብሎ የማይጠቅም ተራ ቁም ነገር የሌለው ባዶ ሰውን የማያንጽ ለዛ እኮ ነው ለሚሰሙት ጸጋን የሚሰጥ እንዳስፈላጊነቱ የሚያንጽ ቃል እንጂ ተራ ቃል
ከእናንተ አካባቢ አይሰማ ሲል ባዶ ቃል፣ የማያንጽ ቃል፣ ሰውን ከፍ የማያደርግ ሊፍታፕ የማያደርግ የማይጠግን ቃል ከእናንተ ምናምን አይሰማ፣ አስወግዶ አለ። የማንጻት የማስወገድ ሲነግር አሮጌውን ሰው ከስራው ጋር አውልቃችሁ ስለጣላችሁ እርስ በርሳችሁ ውሸትን ደገማውንም። አሮጌውን ሰው እኮ እናንተ አውልቃችሁ የጣላችሁ ናችሁ። አለ አይልንም። አሮጌ ሰው የለም እኛ ጋር። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። እኛ አዲስ ነን። እኛ የዱዋሊዝምን ዶክትሪን አናምንም። አሮጌው ሰው አብሮኛ አለ፣ አዲሱ ኖ አሮጌውን ሰው አውልቀን ጥለነዋል። ግን አእምሯችሁ ምን ይበል እያለ ነው? ይታደስ፣ ይለወጥ። እውነትን ለመናገር ፕራክቲስ አድርጉ። ከዛ የፈጣሪውን መልክ እንዲመስል በእውቀት የሚታደሰውን አዲሱን ሰው ለብሳችኋል። ተለብሳላችሁ አይደል? ያን አዲስ ሰው ለብሳችሁታል። እና ምን አድርጉት? ትሬን አድርጉት፣ ፕራክቲስ አድርጉት። ያንን አዲስ ሰው ምንድነው የሚያደርገው ሲባል በርከክ ይላል። እሺ፣ ከዛስ ይጸልያል። ከዛ አምልኮ ለእግዚአብሔር ያቀርባል፣ ዝማሬ ያቀርባል፣ ዕጣኑን ያጥናል። ቤተ መቅደሱን ምን አይለውም? አዲሱ ሰው ካህን ነው፣ ሌዊ ነው። የቤተ መቅደሱን ስርዓት ምን የሚያደርግ ነው? የሚጠብቅ ነው። ይሄንን ስርዓት ስላወቀ የዳዊትን መንገድ የዳዊትን አካሄድ ስላወቀ ሁሉ ነገር ምን አለ? አስተካከለ። በደንብ አስተካከለ። ፋሲካን አከበረ። ህዝቡን ወደ ነበረው ስርዓት ምን አላቸው? መለጻቸው። ሁለተኛ ልመልሳችሁ። ምዕራፍ 31 ላይ እንመጣለን። 30 ላይ ፋሲካ እንዲያከብሩ አደረገ። ማስወገድ ያለባቸውን ነገር አስወገዱ። ቤተ መቅደሱ ምን ሆነ ማለት ነው? ነጻ፣ ታደሰ። ውስጥ የነበሩ አላስፈላጊ ነገሮች ሁሉ ተወገዱ። ከዛ ምዕራፍ 31 ላይ ከባሉም ፍጻሜ በኋላ ወደ ይሁዳ ከተማ ሁሉ በመሄድ በድንጋይ የተሰሩትን የጣዖት አምዶች ሰባበሩ። አሺር ተብላ የምትጠራዋን ሴት አምላክ ስም ያቆሙ ምስሎችን ሰባብረው ምን አሉ? ጣሉ። በቃ እግዚአብሔር የማይከብርበትን ነገር ሁሉ ምን ማድረግ ጀመሩ? ማውደም ጀመሩ። አዎ አሉ። በቃ እግዚአብሔርን አይፈልግም። ለምንድን ነው ግን ያቆም ነው? እየሰባበሩ በየከተማው እየገቡ እየሰባበሩ መጣል ጀመሩ። ቁጥር 4 ላይ በተጨማሪ ካህናቱ ሌዋውያኑ ጊዜያቸውን በሙሉ የእግዚአብሔርን ሕግ ለሚጠይቃቸው አገልግሎት ማዋል ይችሉ ዘንድ ለነርሱ መስጠት የሚገባውን ሁሉ የኢየሩሳሌም ሕዝብ እንዲያመጡ ንጉሥ ምን አለ? አዘዘ። በቃ አሁን እያገለገሉ ነው። ከዚህ በኋላ የእስራኤል ሕዝብ ሁሉ ከወይራ ዘይት ከማራቸው ከሌሎች ድርሾቻቸው ሁሉ ለሌዋውያን ምን አድርጉ ተባሉ? አምጡ። ሕዝቡ ራሱ በደስታና በፈቃዱ ለእግዚአብሔር ሕዝብ ምን ማምጣት ጀመረ? ስጦታ። ሌዋውያኑ ቤተ መቅደስ እንዲያገለግሉ ካህናት ስለሆኑ ስለማይወጡ የሚገባቸውን ድርሻ ያመጡላቸው ጀመረ። በዚህ ሁኔታ ሕዝቡ እንዳለ የእግዚአብሔርን መንገድ መከተል ጀመረ። በንጉሥ ሕዝቅያስ የተነሳ ምዕራፍ 32 ላይ ንጉሥ ሕዝቅያስ ይላል ቁጥር 1 እግዚአብሔርን በታማኝነት በማገልገል ብዙ ነገሮችን ካከናወነ በኋላ የአሦር ንጉሥ ነገሥት ሰናክሬም ይሁዳን ወረረ። የተመሸጉትን ከተሞች ከከበበ በኋላ ሰራዊቱ የከተማዋን ቅጥሮች ጥሰው እንዲገቡ አዘዘ። ሰናክሬም በኢየሩሳሌም ላይ አደጋ ለመጣል ያቀደ መሆኑን ንጉሥ ሕዝቅያስ በተገነዘበ ጊዜ እርሱና ባለሞሎቹ የይሁዳ ባለስልጣናት ከከተማይቷ ውጭ ያሉትን ምንጮችና የውሃ መተላለፊያ ቦይ ለመቆረጥ ወሰኑ ይላል። ይህን ሁሉ ካስተካከለ በኋላ አሁን አንድ የሰናክሬም ንጉሥ መጣ። አሃ አለ። ከዚህ በፊት እንደፈለገው አድርገዋል። እሺ፣ ግን አባቶች ተመቱ። እዛ ላችሁ ለሕዝቡ ሲናገር ምዕራፍ 29 ላይ አባቶች ተመተዋል፣ ንብረታቸው ተዘርፈዋል፣ ሚስቶቻቸው ተወስዷል አለ። አሁን ሰናክሬም ንጉሱ መጣ። አሁንም ድጋሚ የፈለገውን ሊያደርግ ነው ይመስላችኋል? አሁን የሚችል ነው
አሁን አይችልም። ለምን ነው የማይችለው? ህዝቡ በእግዚአብሔር መንገድ መሄድ ጀምሯል። ቤተ መቅደሱ ምን ሆኗል? ተከፍቷል። አሁን እግዚአብሔር ጥበቃ ከነሱ ጋር ነው ያለው። የእግዚአብሔር አብሮነት ከነሱ ጋር ነው ያለው። ልብ በሉና ስሙኝ። አዲስ ኪዳን ላይ እግዚአብሔር በእናንተ ሲለን እግዚአብሔርን ከውጪ ነገሮችን ብዙ አማኝ ሚስ የሚያደርገውን ይሄን ስሙኝ፣ ይሄን ይዘን ብንወጣ ትልቅ ነገር ነው። በጣም ብዙ አማኝ ጥያቄ ሆነበት። በጣም ብዙ በጌታ የሆነ ራሳችንም ጨምሮ ምንድነው ጌታ ሆይ የምትጠቅሽ ምንድነው ያገለግሉ ምንድነው ላይ በዚህ በኩል የሚሄደው እግዚአብሔር ሆይ ለምንድነው በዛኛው በኩል እግዚአብሔር ለሌሎች አርጋ ለምንድነው ይሄ ነገር እንዲማይሆነው? ያበዙ ሰው ጥያቄ ለምን የሚል አዲስ ኪዳን ላይ መጽሐፍ ቅዱስ ለትምህርታችን የተሰጠን እነዚህ አባቶች መንገዱን ተከተሉ። ጠላት መጣባቸው። ሄደበታልን ያደረገው ምንድነው? ኖ አለ። አሁን ጠላት ውጪ የኛን ውሃ ጠጥቶ ኃይል እንዳያገኝ ምንጮች ይደፈኑ አለ። ያበት ያጉበት ተስማምተው ተለመደው የፈረሱ ቅጥሮች አይጀመረ ያስ ወረድ ብላችሁ ታነቡ ቅጥሮችን ሳይ ቶሎ ቀድሞ ምን ማድረግ ጀመረ? መዝጋት ጀመረሽ። ጋኑ ብሎክ ማድረግ ጀመረ። እነዚህ የፈረሱ ቅጥሮች ለጠላት መግቢያ ነው። ዝም ቢለው ስለሚያውቅ ሁሉን አደሰ፣ ሁሉን ጨረሰ፣ ቅጥሩን ሁሉ ጨረሰ። ጠላት በመጣት እንዳይገባ። ለዛ ከሆነ ኤፌሶን ላይ መጥቶ የሕያዋን እግዚአብሔርን ዕቃ ጦር ምን በሉ ልበሱ። አለመልበስ ምን ማለት ነው ሲባል አለመልበስ እኮ ማለት ቅጥር ፈርሷል ማለት ነው እየነገረን ያለው። ስለዚህ ጠላት በቀላሉ መግባት ይችላል እያለን ነው። አዲስ ኪዳን ላይ እግዚአብሔር በእኛ ውስጥ ሆኖ ነው የሚሰራው፣ ከውስጥ ወደ ውጪ የሚሰራው። ስለዚህ የሚጠብቀው አሁንም ነገር ለመቀየር ማንን ነው? እስቲ እኔን ነው በሉ። እስቲ የኔን ነገር ለመቀየር በሉ። እየጠበቀኝ ያለው እኔን ነው። ለምን? መልካም ነው እሱ፣ በጎ ነው እሱ፣ ቸር ነው እሱ። ለካ እኔው ጋር ነው። እኔው ነኝ የማስተካክለው፣ እኔው ነኝ የምለውጠው። ከዛ እንዲህ አላቸው ቁጥር 5 ንጉሥ ሕዝቅያስ ቅጥሮቹን ጠግኖ በላያቸው ላይ የመቆጣጠሪያ ግንቦችን በመስራት ከውጭ በኩል ቅጥሮችን በመገንባት የከተማይቷን መከላከያ አጠናከረ። በተጨማሪ ከጥንታዊ ኢየሩሳሌም በስተምስራቅ በኩል በሚገኘው በተደላደለው ቦታ ላይ የተሰሩትን ማምለኪያ ምን አለ? አደሰ። ብዙ ጦርና ጋሻም ሰራ። የከተማይቱ ነዋሪዎች የሆኑ ወንዶች ሁሉ በጦር መኳንንቶች ስልጣን ስር እንዲሆኑ አደረገ። በከተማይቱ ቅጥር በር አጠገብ የሚገኘውን ገላጣ አደባባይ ላይ ሰበሰባቸው። እንዲህ በማለት አበረታታቸው፣ ቆራጦችና ልበ ሙሉዎች ሁኑ። የአሦር ንጉሥ ነገሥታት ሆነ በእርሱ የሚመራው ሰራዊትን አትፍሩ። ከእርሱ ጋር ካለው ኃይል ይልቅ ከእኛ ጋር ያለው ይበልጣል። አዲስ ኪዳን ላይ መጥቶ በዓለም ካለው ይልቅ ያለን ዮሐንስ አይደል? ይበልጣል ያለውን ይሄን መጽሐፍን የጠቀሱልን። አሁን እርግጠኛ ሁኑ አለ፣ እንዳትፈሩ። አሁን ለምን ይሄ ኮንፊደንስ ከየት ነው የመጣው? እንዳትፈሩ፣ አሁን እርግጠኛ ሁኑ። ቅጥሮች ምን ብለዋል? ታድሰዋል። አያችሁ፣ አንዳንድ ጊዜ ይመጣሉ ፕሮፌሲዎች ላያችን ላይ ሰዎች ይናገራሉ፣ ነቢያቶች ይናገራሉ። በቃ የአንዳንድ ሰዎች አንተ ብሎ እኮ ነው እንደዚህ ሆንኩት እንዴ እከሌ እኮ እንዲህ ብሎ አስገባኝ እኮ እዛ ጋር ይላል። ከዛ ሲታይ ሰውየው ላይፍ ላይ ቤቷ ላይፍ ላይ ለውጥ የለምሽ። በቃ እግዚአብሔር የሚጠቀምባቸው ነቢያቶች ያላሉት ነገር የለም። ግን ምንድነው ነገሩ? ነገሩ ምንድነው ሲባል የልጅቷ ቅጥር ፈርሷል ወይ የልጁ ቅጥር እንደሚገባ አልተገነባም። አያችሁ፣ እግዚአብሔር ከእኛ ነው የሚወጣው። ማንም የተጠማ ቢኖር ይምጣና ምን ይበል? ይጠጣ። የሕይወት ውሃ ምን ወንዝ። እንዲህ ልበላችሁ፣ የጌታ መንፈስ
በሁለንተናችን ራሱን መግለጥ ይፈልጋል። በመነካው፣ በመንጨብጠው፣ በመንናገረው ማድረግ ይፈልጋል። ሁሉን ነገር ማን ነው ግን? ሕያው እግዚአብሔር መንፈስ ከእኛ ማለፍ ይፈልጋልሽ። ታች የምናደርገውን ነገር ሁሉ መባረክ ይፈልጋል። ከዛ ግን ቤተ መቅደሱ አልጸዳም፣ ቅጥሩ አልጸዳም፣ ቅጥሩ አልታደሰም፣ ቅጥሩ ፈርሷል ማለት አስወግዱ የተባልናቸው ነገሮች ሁሉ ትተናቸው እኛ ጋር ናቸው። እናውቃለን ግን እኛ ጋር ናቸው። እኛው ዙሪያ ናቸው። እኛ ማይንድ ውስጥ ናቸው። ታውቃላችሁ ምንድን ነው የሚሆነው? እንደሚሆን ልንገራችሁ፣ በደንብ ስሙኝ። የሆነ ሰዓት ከፍ እንላለን፣ የሆነ ሰዓት ተመልሶ ስትራግል ይሆናል። ለምን ከተባለ የተደባለቀ ነገር ነው ያለው። አያችሁ እግዚአብሔር መጥቶ እንዲህ አላቸው፣ እንስሳትን ምን አታርጉ? አታዳቅሉ። ሁለት ዘርን በቆሎን ከስንዴ ጋር ምን አትበሉ? አታዳቅሉ። አልፈልግም አለ። ሚክስ የሆነ ነገር። ለዛ ነው አሁን አዲስ ኪዳን ላይ መጥቶ አስወግዱ፣ አጥሩ፣ አስወግዱ ሲለን ለእኛ ቤኔፊት እኮ ነው። እሱ ሙሉ ለሙሉ ራሱን መግለጥ ይፈልጋል። መንፈሱ ሙሉ ለሙሉ ይኸውላችሁ። ለምንድን ነው ግን እግዚአብሔር እንደፈለገ እየኖረ ለምን ራሱን አይገልጥ? ማለት እንደፈለገ የኖር አንደኛ ምንድን ነው እሱ ሆሊ ጋድ። ከዛ በስርዓትና በፕሪንሲፕል የሚያምን አምላክ ነው። ሕዝቅያስ እኮ ይሄንን ስላወቀ እኮ ነው። ይሄን ስላወቀ ነው በአግባቡ ነው አለ። መጀመሪያ የሚፈልገው ነገር አለ። እግዚአብሔር አለ ምን ይበላል? መቅደሱ ይከፈት። ከዛ የቆመው ምን አምልኮ፣ የቆመው ስግደት፣ የቆመው ውዳሴ ምን ይበል? ይመለስ ወደ መቅደሱ። ከዛ ህዝቡ ባላትን ማክበር አቁሞ ነበረ፣ ይመለስ ባላቱን ያክብር። የፈረሰ ቅጥር አለ፣ እግዚአብሔር በአግባቡ እንዲገነባ ብሎ ያዘዘው ግን ጠላት ያፈረሰው እሱ ምን ይበላል? ይታደስ። ከዛ በኋላ ጠላት ሲመጣ ስታነቡት ሰናክሬን ድል መተው እግዚአብሔር ድብቅ ጦርን አስነሳባቸው ይላል። ሰናክሬ ላይ ድል ተመተው ነው የተመለሱት። ግን ከምን የተነሳ? በኃይላቸው ነው አይደለም። በብርታታቸውን ያሸንፉት አይደለም ብሏቸዋል እኮ። አትፍሩ። አሁን ኮንፊደንሱ ምንድን ነው? ለምንድን ነው አትፍሩ ያላቸው? አሁን መፍራት አያስፈልግም ያለው ለምንድን ነው? በብሉይ ኪዳን የተሰጠውን ፕሪንሲፕል ምን ስላደረገ ነው? ስለጠበቀ ነው እንጂ ኃይላቸው ከሰናክሬ ኃይል ስለሚበልጥ አይደለም። ያን ስለጠበቀ እግዚአብሔር አብሯቸው እንዳለ ያውቀ ነበረ። የእግዚአብሔር አብሮነት ከነሱ ጋር እንዳለ የመጣው ጠላት ሁሉ ድል እንደሚመታ ያውቅ ስለነበረ እንዳለውም ሆነ። ሰናክሬ ድል ተመታ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አንድ ቃል አንብና እንጸልያለን። አንደኛ ጴጥሮስ ቆሞ በእግሮቻችሁ ምዕራፍ 2 ኤል ካርታላባኒያ ቦስቴሌቤዴ ዚል አናቱር ታልባኒ ጋሮሽ ቴሌቤጌዴ ራኩዣ ሊባኖስ ቴሌቤዴ። ሰዎች ታውቃላችሁ በጣም ኮንፊውዝ የሚሆኑት ሁለት ነገር። አንድ አማኝ ድብልቅ የሚልበት ሁለት ነገርን ነው። ለምሳሌ እንዲህ ልበላችሁ፣ ሳያስወግዱ ቢጸልዩ፣ ቢጾሙ፣ ቢያመልኩ ኮንፊውዝ ይሆናሉ። እንዴ ምንድነው? እኔ እኮ ያረኩ ነው እኔ አምላኬ ኖ የስርዓትና የፕሪንሲፕል ጉዳይ ነው። ሁለተኛ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 ጀምሮ እንዲህ አለ። እንግዲህ አለ ክፋትን ሁሉ፣ ማታለልን ሁሉ፣ ግብዝነት፣ ቁጣንና ሐሜትን ሁሉ አስወግዱ፣ በድነታቸው እንድታድጉ አዲስ እንደተወለዱ ሕፃናት ንጹሕም መንፈሳዊ ወተት ምን በሉ ተመኙ። ጌታ መልካም መሆኑን ቀምሳችኋልና። እጆች ከፍ ይበሉና እንጸልይ። ሬካ ቦላስ ሳላ ብራንዴ ለጌዴ ሪጎሽ ኤለበጌዲ ማሶምብሬ ደጊላ አክሮንዶስ ካላባዲ ተናገሩ፣ ጸልዩ። አሮጌው ሰው ተወግዷል በሉ። እኔ ጋር የለም። በአዲስ ኃይል እመላለሳለሁ። አዲሱን ሰው ለብሻለሁ። በጽድቅ በቅድስና
በእውነት የሚመላለሰው። እኔ ለሚሰሙት ጸጋን የሚሰጥ እንዳስፈላጊነቱ የሚያንጽ ቃል እንጂ ተራ ቃል ከአንደበቴ አይወጣም ብሎ፣ ከኔ አንደበት ውሸት አይወጣም ብሎ ራኮሽ እውነትን በፍቅር እናገራለሁ፣ ሰውን ፈርቼ አልዋሽም ብሎ፣ ከሰው በላይ ሕያው እግዚአብሔር ከኔ ጋር አለ ብሎ፣ የሚያይን ጌታ አለ። ስለዚህ እውነትን በፍቅር እናገራለሁ። ውሸት በእኔ ዘንድ የለም። ውሸት ምንጩ ከዲያብሎስ ነው። እኔ ደግሞ የእሱን መልክ መግለጥ አልፈልግም ብሎ፣ እኔ የጠራኝን የሕያው የእግዚአብሔር ልጅ ስለሆንኩ በንግግሬ፣ ባካሄዴ፣ ባመለካከቴ እርሱን መግለጥ ፈልጋለሁ ብሎ፣ እሱ በእኔ ላይ እንዲታይ ይፈልጋለሁ። እኔ አዲሱን ሰው ለብሻለሁ ብሎ፣ አዲሱን ሰው ለብሻለሁ በሉ። ሮካ ዴሌቬዴ ለብሻለሁ በሉ። ዕውቅና ስጡት፣ ኮንፌስ አድርጉ፣ አውጁ። ለብሻለሁ፣ እኔ አዲሱን ሰው ለብሻለሁ። በጽድቅ የሚመላለሰውን ሰው ለብሻለሁ። የማይጎመጀውን ሰው ለብሻለሁ። ትክክለኛውን ሰው ለብሻለሁ በሉ። የእግዚአብሔርን ፍቅር የሚያወራውን ሰው ለብሻለሁ በሉ። በጎነት የሚናገረውን ሰው ለብሻለሁ በሉ። ምሕረት ያለውን ሰው ለብሻለሁ በሉ። በምሕረት የሚመላለሰውን ሰው ለብሻለሁ በሉ። ያ የክርስቶስን ባህሪ የሚገልጠውን ሰው ለብሻለሁ በሉ። እኔ ክርስቶስን ለብሻለሁ በሉ። በንግግሬ ይገለጣል በሉ። እርሱ በአካሄዴ ይገለጣል በሉ። እርሱ በኑሮ ይገለጣል በሉ። ሬካ ሌቫኖ ሴንቴው ብራዲናጋ ዣሌ ባጋ ባባ ባባ ጋራራባ ሻላባ